አንዲት ሐሳብ አለችኝ ይሄንንም ለእናንተ የማስባት ሐሳብ ናት ይህችውም ሐሳብ ከሌላ ከማንም የማትገኝ እኔ ብቻ ልሰጣት የምችላት ሐሳብ ናት ይሄውም ለእናንተ የማስባት አንዲቷ ሐሳብ ሰላምና ፍጻሜ የሌለው ፍቅር ነው ይለናል እግዚአብሔር ከሁላችን ጋር አይሆን ምንድነው ሊነግረን የፈለገው ምንድነው ሊያስተላልፍልን የፈለገው እግዚአብሔር ምንድነው ለኛ ሐሳብ አለኝ ብሎ ያለ አው ስለ እናቱ ዛሬ የልደት ቀኗ በመሆኑ ለኛ ለልጆቿ ለኛ ለአገልጋዮቿ ለኛ በመልጃዋ ለምንኖር ሐሳብ አለኝ ይላል እግዚአብሔር የጌታዬ እናት የተባለች ድንግል ማርያም የአምላክ እናት የተባለች ድንግል ማርያም ማህደረ መለኮት የተባለች ድንግል ማርያም የፀሐይ ጽድቅ ኢየሱስ ክርስቶስ እናቱ የሆነች ድንግል ማርያም ዓለም የዳነባት ምክንያተ ድኅን የሆነች ድንግል ማርያም እግዚአብሔር አምላክ እረፍትን የሰበከባት ሰላምን የሰበከባት ምስጢርን የገለጠባት ከሰው ጋር የታረቀባት ከመላእክት ጋር የተነጋገረባት ከቅዱሳን ጋር የተወያየባት ዓለምን አሳልፎ እንደገና በዛችኛው ዓለም እንድንኖር ምስጢራዊ ሰነድ አድርጎ የሰጠን ድንግል ማርያምን ዛሬ እንድናወድሳት የእግዚአብሔር ሐሳብ ነው እግዚአብሔር የተመሰገነ ይሁን የኛ ምስጢራዊ ሰነዳችን ድንግል ማርያም የኛ ምስጢራዊ ፊርማችን ድንግል ማርያም እግዚአብሔር ከዚህ ሕዝብ ጋር የተዋዋለው ሰነድ የገባው ኪዳን ያስተላለፈው መልእክት የማይፈርስ አማናዊ ኪዳናችን ድንግል ማርያም እንግዲህ ሁላችሁም እንደምታውቁት ከዚህ በፊትም ሲነገር እንደነበረ ዛሬ በሰፊው ብዙ ልንናገር ልንተርክ ጊዜ ባይኖርንም እመቤታችን ቅድስት ድንግል ማርያም በአምላክ ልቡና ታስባ ትኖር ነበር ይሉናል ሊቃውንቱ ሲያስተምሩን ለምንድነው የታሰበችው ሲባል መጀመሪያ ወይም የመጀመሪያዋ ሔዋን የመጀመሪያዋ ሴት ሞት ጠርታብን ለሞት ተገዝታልን በሞት ጥላ ውስጥ እንድናልፍ ወደ ሞት እንድንወረወር ወደ ጨለማ እንድንጣል አድርጋን ነበር እዛን ጊዜ እግዚአብሔር በፍጥረቱ አይጨክንምና እንደገና ሰው ሆኖ ተወልዶ አዳምንና ሔዋንን ዘር ማንዘራቸውን ሊያድን ቃል ገብቶ ነበርና ያንን ቃል ሊፈጽም ጊዜው ሲደርስ መምረጥ የነበረበትን መረጠ በነቢያት ብዙ ሲባል ነበር ያ ዘመን ክፉ ዘመን ነበር ያ ዘመን ጨለማ ዘመን ነበር ያ ዘመን የግፍ ዘመን ነበር ያ 5500 ዘመን መስዋዕት አልሰምር ብሎ አላርግ ብሎ እናቶች የወለዷቸውን ሕፃናት ልጆቻቸውን ስጋ ቀቅለው የበሉበት ዘመን አጥንታቸውን ግጠው ቆርጥመው የበሉበት ዘመን ወንዶች ጫማቸውን እየጠበሱ የበሉበት ዘመን እጅግ ግፍ የሞላበት ዘግናኝ ድርጊት የተደረገበት የጨለማ የሞት ዘመን ነበረ ያ ዘመን እንዲያልፍ የእግዚአብሔር ጊዜ ሲደርስ ዘር ያስፈልግ ነበርና እባክህ ውረድ አድነን ፍረድ ቀኝህን ላክልን እግዚአብሔር ከያዕቆብ ቤት እንደዚህ ይወጣል ብዙ ትንቢት እየተነገረ በነቢያትም በሊቃውንትም በመሳፍንትም በመኳንንትም በተለያየ ጊዜ እግዚአብሔር ይናገር ነበር
ዘር